እግዚአብሔር ይመስገን። ያው የቤቱ ባለሟል ስለሆነ እንዲጋብዘን ይጠበቃል። እግዚአብሔር ይመስገን። ደስ ብሎኛል በሆነው ነገር። ይሄ የወንጌል ልብ ነው በቃ የሚያስፈልገው። እግዚአብሔር ይመስገን። በመደጋገፍ በመያያዝ በመቻቻል እግዚአብሔር ስራ ለማስፋትና ለመስራት ቀኝ እጃችሁን ዋናዋ ቤተክርስቲያን እናት ቤተክርስቲያን ስለሰጠች እግዚአብሔር ይመስገን። አጨብጭቡ ለነሱ። ጌታ ይባረክ። አይ ቲንክ ገንዘቧንም ትሰጣለች፣ እስካሁንም ሰጣለች አይደል? ወንበሯን ሰጣለች፣ የሰው ኃይሏን ሰጣለች፣ አቋቁማለች ባለ በሌላ አቅሟ። እናት ወይም አባት ልጆቹን ለቁም ነገር ለማብቃት ስጦታ እንደሚሰጥ ማለት ነውና ይሄ እስከ ጌታ መምጣት ቀን ድረስ ይቀጥላል። አሜን። ልብ ነው የሚያስፈልገው። አንድ ጊዜ እዚህ ከተማ ላይ 61ኛው መስጊድ ሲሰራ እዚህ ነበርኩ እና ገቢ ማሰባሰብ ሲደረግ አንደኛው እዚህ ከተማ ላይ ታዋቂ ሀብታም ሰው እጁን አነሳና አታስቸግሯቸው፣ ይሳ አታስቸግሯቸው፣ እኔ ብቻዬን እሰራዋለሁ። ሌላው ሰው ሁሉ ገላገለውና ብቻውን አንድ ነገር አቆመውና በአዛብ እንኳን እንዲህ አይነት ነገር አለ። እኛ ደግሞ በጌታ ስለሆነ ባለ በሌለ በነፍስ በመንፈስ በስጋችን እግዚአብሔር መንግስት እናስፋለን። አሜን። ክብር ለአምላክ ለእግዚአብሔር ይሁን። መጽሐፍ ቅዱሶቻችንን በሐዋርያት ሥራ መጽሐፍ ምዕራፍ 18 ላይ እናወጣለን። እግዚአብሔር መልእክት አለው። ጠዋት ጌታ ምን አለ? አንድ ሰው የሚናገር ቆመ። እሺ፣ ክብር ለአምላክ ለእግዚአብሔር ይሁን። ስለዚህ የተጀመረው ስራ ይቀጥላል አለን ጌታ። አሁንም ቅድም በሽማግሌዎቹ ውስጥ እግዚአብሔር ይሄንኑ እያረጋገጠ ነበር። በማቴዎስ ወንጌል ምዕራፍ 28 ላይ ጌታ ኢየሱስ ክርስቶስ መጨረሻ ኑዛዜ የተናዘዘው ሰው ሲሞት እንደሚናዘዝ የተናዘዘው ይሄንን ወንጌል ለፍጥረት ሁሉ እንድናደርስ ነው አይደል? በይሁዳ በሰማርያ በኢየሩሳሌም እስከ ምድር ዳርቻ ምስክሮቼ ሁኑ፣ ያዘዝኳችሁን ሁሉ ምን አድርጉልኝ? አስተምሩ፣ ሰዎችን ደግሞ የኔ ተከታይ ደቀ መዝሙር አርጉልኝ፣ እስከ ዓለም መጨረሻ ከእናንተ ጋር ሆናለሁ አላቸውና በሚከተሉት ምልክቶች ቃሉን ምን ያደርግላቸው ነበር? ያጸናላቸው ነበር። በመንፈስ አብሯቸው ይሰራ ነበር። አሁን የጌታ የኢየሱስ እጅ በዚህ ጉባኤ ላይ አለች። አሜን። ተአምራት እያደረገች የምትቀጥል የአምላክ እጅ በዚህ አለች። አሜን። ሃሌሉያ። አሜን። አለ ጌታ ከኛ ጋር ይሰራል፣ ካንቺ ጋር ይሰራል፣ ካንተ ጋር ይሰራል። ለወንጌል ስራ ከሚነሱ ጋር ሁሉ ጌታ ኢየሱስ ይሰራል። የጌታ ኢየሱስ ዓላማው አንድና አንድ ነው። እግዚአብሔርን ለሰው ልጆች ማስተዋወቅ፣ የእግዚአብሔርን መንግስት ወደ ምድር ማምጣት አይደል? ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ምንድን ነው ያለው? በእቅፉ ያለው አንድ ልጁ ተረከልን። እግዚአብሔርን ያየው ማንም የለም። እቅፉ ውስጥ ያለው ልጅ ተብሎ የባህሪ ልጅ ሆኖ የመጣው አምላክ የነበረው ዝቅ ሲል መስተካከልን እንደ መቀማት ያልቆጠረው የባሪያን መልክ ይዞ በሰው መልክ የተገለጠው ጌታ ስለ አብ ተረከልን። የአብን ፕሮግራም ነው ወደ ምድር ይዞ የመጣው። በቃ በዛ ፕሮግራም ፓኬጅ ውስጥ ብዙ ነገር ሊኖር ይችላል፣ ግን ዋናውና የመጀመሪያው አጀንዳ ዓለምን በክርስቶስ ኢየሱስ ለመጠቅለል የአብን ፕሮግራም ጌታ ኢየሱስ ይዞ መጣ። ይሄን ፕሮግራም ለቤተ ክርስቲያን ሰጠ። ከዚህ ፕሮግራም ውጪ ኔትወርካችሁን የሚያጣብብ ነገር በኢየሱስ ስም የተመታ ይሁን። አሜን። አንዳንድ ጊዜ ሞባይሎቻችንን የሚያጣብብ የማንፈልገው ምንድነው የሚሉት? ጃንክ ፋይል ይሉታል አይደል? ፈረጆቹ እንደዛ የሚሉት አስሊ ትክክል ያልሆኑ ፋይሎች ውስጥ ይገቡና ኔትወርኩን ያጣብቡታል። ሞባይላችሁን ወደ ማትፈልጉት አቅጣጫ ይመሩባችኋል። የማትፈልጉት ፊልምና ስሉ ውስጥ ይገባል። ያን ጊዜ አፕዴት ታደርጉታላችሁ፣ ታጸዱታላችሁ አይደል? እንደገና ትጭኑታላችሁ፣ ሶፍትዌሩ እንደገና ታደርጋላችሁ። የሚያጨናንቀን ከጌታ ከኢየሱስ መንግስት ውጭ የሆነ የሰይጣን ፕሮግራም የተመታ ይሁን። አሜን። የሥጋ ፕሮግራም የተመታ ይሁን። በኢየሱስ ስም ይመታ። አሜን። አንድ ወቅት ላይ የቤተ ክርስቲያን መሪዎችና አገልጋዮች የቀደሙ አባቶች ድንገት ከወንጌል አገልግሎታቸው ፈቀቅ አሉና ፍልስፍና ጀመሩ የሚል ታሪክ በቴዎሎጂ ትምህርት ቤት ውስጥ አለ። የጀመሩት ፍልስፍና ምንድነው? እስቲ አንድ መርፌ ላይ ስንት መልአክ ይቆማል ብለው መፈላሰፍ ጀመሩ። በማያገባቸው ግን ወንጌሉን ጣሉትና አንድ መርፌ ላይ ስንት መልአክ ይቆማል? አንዱ 50 አንዱ 80 ሳይል አይቀርም ይከራከራሉ። በዚህ መሃል የክርስቶስ ኢየሱስ ተቃዋሚ የሆነው ትምህርት ከዛ መካከለኛው ምስራቅ ተነስቶ ዓለምን አቆጠለቀ። ሰዎች ባልተሰጣቸው ምን ላይ ስለነበሩ? ፕሮግራም ላይ ስለነበሩ። ታሪክ የሚናገር በኢየሱስም ያልተሰጡን ፕሮግራሞች ከቤታችን የተወገዱ ይሁኑ። አሜን። ከቤተ ክርስቲያን ፕሮግራም ላይ የተመቱ ይሁኑ። አጀንዳችን አንድና አንድ ነው። እግዚአብሔር በክርስቶስ ኢየሱስ በኩል ሊያደርግ ያለውን የኤፌሶን ምዕራፍ 1 ቁጥር 8 ፕሮግራም ዓለምን በክርስቶስ መጠቅለል፣
ዓለምንና ክርስቶስን ማገናኘት ዓለምንና ክርስቶስን ማስተዋወቅ ይሄ ፕሮግራም በላያችሁ ላይ ታውሎ ሊሆን ለዚህ ፕሮግራም ገንዘባችሁ ይዋል ለዚህ ፕሮግራም ጊዜያችሁ ይዋል ለዚህ ፕሮግራም ጉልበታችሁ ይበርከክ ጩሁና አሜን በለሴ አሜን ያበሪ ባርካችሁ ደግሞ ይባርካችሁ አሜን ይሄ ከፕሮግራሙ ውጪ ሐዋርያት ሥራ ምዕራፍ 18 ላይ ዛሬ በዚህ ከሰዓት በኋላ የፍርሃትን መንፈስ እግዚአብሔር እመታለሁ ብሎኛል ወንጌል ለመስበክ ትውልድን ለክርስቶስ ኢየሱስ ለመማረክ ቤተክርስቲያን እንደቀደመው ዘመን እንዳትንቀሳቀስ የሚያደርግ አንድ የፍርሃት መንፈስ ጌታ አሳየኝ ስጸልይ ከተማው በምን ተይዟል ከተለየው ከተማ ቆይቻለሁ ስለው የሚያስፈራራ መንፈስ አለ የሚያስፈራራ ስፒሪት አለ በየዘመናቱ ውስጥ በተቀቡ ሰዎች እየተመታ እየወደቀ ራሱን አፕዴት ያደረገ እንደገና ተነስቶ አሁን በዚህ ዘመን የቆመ ነገር አለ እሱን መጥቷል አለ ከሰማይ የመጣ መብረቅ በብርሃን ልክ ሳኦልን በደማስቆ መንገድ እንደመጣው ያን የፍርሃት መንፈስ ሲቃወም ሲመታው አየሁ ጌታ እንዲያለኝ በህዝቤ ላይ የወጣውን የፍርሃት መንፈስ እመታለሁ አሜን በኢየሱስ ስም ጩሁና አሜን በሉስ አሜን ወንጌልን በታላቅ ታምራት እንዳትናገሩ ሰዎችና ክርስቶስ እንዳታገናኙ ለተጠራችሁ ለጥሪ እንዳትኖሩ ፊት ለፊታችሁ የቆመውን መንፈስ ዛሬ ይመታዋል አሜን ከዚህ ምሽት በኋላ ከምንሰማው ቃል የተነሳ ድፍረት ላያችን ላይ ይመጣል አሜን